ካያችሁ ስኬታማ የሚባሉ ውጤታማ የሚባሉ ሰዎች ደጋግማችሁ የምታያቸው ሰዎች ሁሌም እያደጉ ስኬታማ እየሆኑ እያማረባቸው ነው የሚሄዱት። እናንተ ደግሞ እየቀጨጫችሁ እየቀነጨራችሁ ነው እየሄዳችሁ ያላችሁት በገቢም በብዙ ነገር ማለት ነው። ለምን ካላችሁኝ ትኩረታችሁን ብትን እያረጋችሁ ትኩረታችሁን ራሳችሁ ላይ ከማድረግ ትኩረታችሁን ሰዎች ላይ እያረጋችሁ ስለሆነ ብዙ ሰዎች ተሰብስበው ደግሞ ትኩረታቸውን ለሆኑ ሰዎች ሲያደርጉ እነሱ እያደጉ ይሄዳሉ። ትኩረት የሚያደርጉት ሰዎች ግን አሁንም እንደዛው ናቸው። ምክንያቱም ህይወታችን የሚሆነው ትኩረታችን ባለበት ላይ። ትልቁ የሰው ልጅ ሀብቱ ትኩረቱ ነው። ትኩረታችሁን ወደ ራሳችሁ መሰብሰብ ጀምሩ። ትኩረታችሁን ራሳችሁ ላይ ኢንቨስት ማድረግ ጀምሩ። እሱን ስታደርጉ የእናንተ ህይወት ማደግ ይጀምራል። ሰዎች ላይ ትኩረት ማድረግ፣ ሰዎችን ማድነቅ መጥፎ ነው እያልኳችሁ አይደለም። ነገር ግን ደግሞ ሁሌም ትኩረታችሁን ሰው ላይ የምታደርጉ ከሆነ ሶሻል ሚዲያ ላይ የምታዩቸውን ሰዎች ትልልቅ ነገር ሰርተዋል ብላችሁ የምታስቡ ሰዎች ላይ ብቻ ትኩረታችሁን ካረጋችሁ፣ ፍቅራችሁን እነሱ እኮ ታድለው እንደዚህ ነው እያላችሁ ከሆነ የምትኖሩት ሁሌም ታች ነው የምትቀሩት። ምክንያቱም ትኩረታችሁ እናንተ ላይ ስላልሆነ። ስለዚህ ቆመ በሉና ትኩረታችሁን መሰብሰብ ጀምሩ እና ራሳችሁን ማሳደግና ራሳችሁን አሁን ካላችሁበት በላይ ማድረግ የምትፈልጉ ሰዎች አንላን ኮቺንግ ይሰጣሉ። ፍላጎት ያላችሁ ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች ኮሜንት ላይ ኮቺንግ ብላችሁ ጻፉልኝ ወይም በውስጥ መስመር ጻፉልኝ። ክራይቴሪያውን ልክላችኋለሁ። ህይወታችሁ መቀየር የሚጀምረው ትኩረታችሁን መቀየር ስትጀምሩ ነው።